መቼም ችግር አያልቅምና በጣም እያለቀሰች ነው። አሁን መዝሙር ደግሞ በጣም እየተጨነቀላት ነው። ምን ሆነሽ ነው ሀንዬ በጠይቃትም እሷ ምንም መናገር ፍላጎት የላትም። በቃ ተወኝ በቃ ምን መናገር አልፈልግም ያለች ማልቀስ ጀመረች። በቃ ለማንኛውም ወደ ቤት ግቢና እረፍት አድርጊ። ሉሊት እኮ እንደወጣሁ እንኳን ብታውቅ ምን ያህል እንደምታብድ አንተ አታውቅም። ሉሊት ይሄን ያህል መጥፎ ነች እንዴ? በቃ ለማንኛውም እኔ ያለውን ነገር ላወራህ አልፈልግም። እኔ ኃላፊነቱን እወስዳለሁ ብሎ በቃ ቦርሳዬን ይዤ ወደ ቤቴ ልግባ ብላ ወደ ቢሮ ተመልሳ ቦርሳዋን ይዛ ወጣች። ተምቹ ተምቹ ደግሞ ከድንብላል ጋር ካፌ ቁጭ ብሎ አንዳንድ ነገሮችን እያሉ ነበር። ከዛ የሆነች ልጅ ከኋላ ቁጭ ብላ ተምቹን እየጠቀሰችው ተምቹም ደግሞ እየጠቀሳት እያወሩ በጥቅሳ እያሳሳቁ ነበር። ድንብላል ድንገት ስታየው ምን ሆነህ ነው የምትገለፍጠው ብቻህን አለች። ምን አገባሽ አላት። ለምን ብገለፍጥ ለምንድን ነው የሚያስገለፍጥሽ? እባክሽን ንገረኝ በቃ ተይኝ እባክሽን አላት። ከዛ ዞር ስትል አንዷን ከኋላ አየቻት። ድጋሚ ሲጠቃቀሱ ስታይ እኔን ትተህ ነው ከሌላ ጋር የምትጠቃቀሰው ብላ ጥላ ከዛ ሮጣ ወጣች። ከዛ መጣው እሺ አንቺ እዚህ ጠብቂኝ ብሏት ያችኛዋን አስጠብቋት እሱ እየሮጠ ወጣ። አብራ ሲወጣት ይከተላት ምሳ እንዳታናገረኝ እኔ እኮ ጅል አይደለሁም የዋህና አፍቃሪ ነኝ እንጂ ካሁን በኋላ አይኔ እንዳታይኝ ከዚህ አይነት ባለቄ ጋር እንዳንተ አይነት ቆሻሻ ሰው ጋር እኔ አልንዘላዘልም ብላ በጥፊ ደረገመችው። እኔ ድንብላል መታችኝ አለ። አዎ መታው ካሁን በኋላ እንዳታይኝ ብላ ጥላው እሷ አይንህም ማየት አልፈልግም ብላ ጥላ እሱም ደግሞ ወይ ስምንተኛ ሺህ ብሎ እየቀለደ ልጅቷ ጋር ተመለሰ። ልጅቷን ይዟት ተመልሶ ከልጅቷ ጋር ወደ ሌላ ቦታ ቀየሩና አብራት አደሩ። ልጅቷ የምፈልገው ገንዘብ ስለሆነ ከተምቹ ጋር አደረች። ከዛ ታደውላላት ጠዋት ሲነሱ አትመጪም እንዴ? እመጣለሁ ተኝቷል። አናገረችውና እባክህን እኔ ወደ ቤት ልሄድ ነው እህቴ እየደወለችን ነው። ማታ ነግሬኝ ነበር ሴተኛ ዳሪ ሳልሆን ለእህቴ ስል መድኃኒት መግዣ ብር ፈልጌ ነው እና ለምንድን ብርሽ የማትለን ለምንድን ወደዛ ወደዚህ የምትይው? በአንደኛው ቃልሽ እኔ የምፈልገው ብር ነው በይኝና እሰጥሻለሁ አላት። ከዛ ተያይዞ ወጡ። ወደ ሱቅ ሄዱ። ኤልያስ ጋር ሄዶ ኤልያስን ከሱቅ ብር አምጣለት እሱ ደግሞ የሚያባብር ማለት ብር ስጠኝ ብዬሃለሁ ብሎ ኤልያስ ከተጣላ እሷ ደግሞ አልፈልግም አለችው። እኔ ከወንድምህ ነው እንዴት ትለው በቃ አንቺ ዝም በይ አላትና ብሩ ያለውን ብር ከባንኮኒም ሆነ ከኤልያስ ያለውን ብር ጠራርጎ ይዞ ወጣ። ኤልያስ በጣም ተበሳጨ። ምን እየሰራ ነው ይሄ ልጅ? ይሄ ሱቅ እኮ ባዶ እየሆነ ነው። ምን ይሻላል? ያኛው መጣ ያ አሲርም እያነሳ ለዛች ለሱሴ ይሰጣል። ይሄ ደግሞ ለሴቶች ያድላል። ይሄ ሱቅ በቃ ምን ይሻለዋል ብሎ ተናደደ። ትንሣኤ ምናሴ ጋር ሄደችና ጫማዬን ጠረግልኝ አለችው። ጫማ ይጠርግላት ሲል እሱ ደግሞ ምን ሆነሽ ነው ግን እንደዚህ የምትበሳጨው አላት። እኔ ምንም አላውቅም ጫማዬን ጠረግልኝ። እሺ አንድ ጥያቄ ልጠይቅሽ ግን መልስ መመለስ አለብሽ። እንዳይመልሽ ቃል ግቢልኝ። ቃል አልገባልም። ምኑን አውቄ ነው ቃል መገባልም? ማልመልሰው ነገር ቢሆንስ? አላቅልሽም በቃ ቃል ግቢልኝ። ሲከራከሩ ቆዩና እሺ ብላ ቃል ስገባ አንቺ ግን ይሄን ምናሴ እንዲህ አላት። እኔ ግን አንተውት ምን ሆና ነው ትንሣኤ እንደዚህ መሄድ አቃታት? ችግሩ ምንድነው? ይሄን ለማወቅ ፈልገህ ነው? አዎ በቃ ይሄ ብቻ ነው? አይ ሌላም ደግሞ አልጠይቅሽ ግን ለምንድነው ችግሩ ማትነግሪኝ? አንቺ ምሳሌው ስራስ ምንድነው ብሎ እውነታውን ነገራት። ስራዬን ምን አገባ ስለ ስራዬ ብላ ተናዳ እሷ ምክንያቱም ትንሣኤ እንደነገረችው ስላወቀች ወዲያውኑ እየሮጠች ወደ ቤት ተመለሰች። እና አንቺ አለቻት ትንሣኤ ቤት ነበረችና ምን ለመሆን ነው ወሬውን ለሱ ያወራሹ? እኔ እኮ ጨንቆኝ ነው ምሳሌውን ስራ ማወቅ ስለፈለግኩ ነው። ለአንቺ አስቤልሽ ነው። አንቺን ጠልቼሽ እኮ አይደለም እህቴ። ያለውን ነገር ስለ አንቺ ማወቅ አለብኝ። የምታስተዳድርኝ እኮ አንቺ ነሽ እኮ እንዳስተዳደርኩሽ ብታቂ ኑሮማ ለማንኛውም እኔ የምሰራውን ስራ ለማጣራትና ወሬ አትፈልጊም ነበር አለቻት። እባክሽን እህቴ ቅርበኝ እኔ እኮ ስለምወድሽ ነው አለቻት ትንሣኤ። ነገር ግን ካሁን በኋላ ከእሱ ጋር ብትገናኙ የመጨረሻ ነው ወይኔ ወይ እሱም ምረጪ ብላ እዝታ አባት ወጣች። ወደ አሁኑ ምናሴ ከትንሽ ደቂቃ በኋላ መጣና ያንን ያስቀመጠውን ብር ሰጣት። እሷ ደግሞ ብሩን ይዘውጣ ከዚያለች ትንሣኤን ፊት ነሳችው ግን አልቻለችም። ምግብ እየበላች ነበርና በቃ ቁጥላለች። ምክንያቱም እኔ ካንተ ጋር ስገናኝ በቃ ውስጤ እንደያ ነገር ይቀያየራል። ምን ማድረግ አለብኝ? ግን ልጠላህም አልቻልኩም። ግን ደግሞ ትሁትን እሷን መጥላትም አልችልም። እኔ እኮ ግራ ገባኝ አለች። አይዞሽ በቃ ትንሣኤ ብለውት ከሷ ቁጭ አለ። ሀና ደግሞ ኤልያስን ቀጥራ ቁጭ ብላ እያወራችሁ ነበር። ኤልያስም
ምን ሆነሽ ነው? እናውራ እንጂ ለምን ጠራሽኝ? በቃ አላቅም ለምን እንደጠራሁ አላቅም ብላ ተጠናነጨች ጭጭ ብላለች። የማረገው ሁሉ አላቅም ግራ ገብቶኛል። የሆንሽውን ንገሪኝና መፍትሄ እንድፈልግልሽ አላት። አላቅም በቃ ኤልያስ ግራ ገብቶኛል። አውሪ እንጂ ሀንዬ ምን ሆነሽ ነው? ከዛ ያለውን ነገር ሁሉ ነገረች። ከዛ ማንንም ማግኘት አልፈልግም በቃ ካሁን በኋላ ያልከውን የኔ የሚለውን ብቻ አድርግልኝ የምትወደኝ ከሆነ ብቻዬን ማደር ነው የምፈልገው። ስለዚህ እባክህን ኤልያስ ምንም ነገር አባቴ ጋርም ሲሄድ አባቱም አቶ ኖላዊ ድንገት ተኝታ ነበርና አልጋ ላይ ተኝታ እንዳለች እሱ ፋኖሴ መስላት ትንሽ መታትና ፋኖሴ ቀን እየተኛሽ ነው እንዴ እንደዚህ ወፈርሽ ሲል ብድግ ስትል አናነች። ሀንዬ አንቺ ነሽ እንዴ ምን ሆነሽ ነው ልጄ? በቃ ያለው ነገር ልነግርህም አልፈልግም አባዬ በቃ ህይወቴ በጣም ከባድ ነው። እሺ የታለች ንገሪኝ ፋኖሴ። ፋኖሴ እኮ ድሌን ፍለጋ ወጣች። እኔ ደግሞ ህይወቴ በጣም መራራ ነው። ምክንያቱም ምንም ነገር እየገባኝ አይደለም። እድለኛ አይደለሁም ህይወቴ እየተበላሸ ነው አባዬ ብላ አልቅሳ እሱንም ሳሰማ ሩጣ ከቤት ወጣች። ወይዘሮ ሜላት ደግሞ ከመዝሙረ ጋር ተገናኘችና መዝሙረ ምሳ ጋበዛት። ምሳ ከበሉ በኋላ አመሰግናለሁ አለች። እኔ እኮ አንቺን አይቼ በጣም ስለ አንቺ ስራ ሳይ በጣም ተደመምኩኝ። እዚህ ሀገር መስራት አልፈልግም ነበር። አባዬም እዚህ ሀገር ይመጣል ግን እዚህ መኖር አይፈልግም ነበር። ግን አቶ መዛክር ስለ አንቺ በጣም ብዙ ስራዎች እንደምሰሪና ጠንካራ እንደሆንሽ ሲነግረኝ እንደዚህ ቀልድ አልመሰለኝም። አሁን ግን ሳይ የአንቺን ስራ ጓጓው። አሁን ወደዛ ሀገር ልመለስ ወይ እዚህ ልስራ እያልኩ ነው። በፊት እየተማርኩ ነበር። አሁን ግን ትምህርቴን ለጨረስኩ እዚህ መሆን እፈልጋለሁ። ምን ትመክሪኛለሽ? በእርግጠኛ ብዙ ሰው መካሪ አይደለሁም። የሰው ሀገር ሄጄ መስራት አልፈልግም። ሀገሬን እወዳለሁ። ግን አንተ ምርጫ አንተ ነህ አለችው። አንቺ እንዴት ለየት ሴት ነሽ? እውነት ነው ወይዘሮ ሜላት አላት። ምክንያቱም ጠቃሚና ሳብላ ሂሳቡን ከፍሎ ከዛ ወጡ። ድንብላል ቤት ገብታ ጥቅልል ብላ ተኛች። ከዛ ወይዘሮ ሜላት መጣችና ድንብላል እንዴት ነሽ? ምን ሆነሽ ነው አለቻት። በቃ ተወኝ እትዬ ምንም አልሆንኩም ደህና ነኝ። እባክሽን ንገሪኝ አለች። ምን አመመሽ እንዴ አለቻት። አላመመኝም በቃ አልፈልግም ምንም ነገር እንዳይጠይቁኝ አለች። በእናትሽ ንገሪኝ ብላ አይ በቃ እኔ ምንም አልናገርም ብላ ምግብ ልሰራ ብድግ ስትል አይዟት አቀፏትና ምን ሆነሽ ነው አሏት። እያለቀሰች መናገር አልፈልግም እኔ ምክንያቱም አባቴ ድፍት ያድርገኝ ዘሪሁን እሱን ያስቀየመኝ። ደህና አልነበራችሁ እንዴ እስካሁን ድረስ ምን ተፈጥሮ ነው ደግሞ አለች። አይ በቃ እኔ ካሁን በኋላ በቃኝ ስለሱ እንግስቺ ንገሪ ምን አረገሽ? ልነግርሽ አልችልም ምክንያቱም እሱ እንዲቀየሙ አልፈልግም እትዬ ብላ ወደ ማጀት ምግብ ልትሰራ ሄደች። ኤላ ደግሞ ወይዘሮ ሜላትን ከሲነጋ አገኛትና ወይዘሮ ሜላት እርስዎ እናት ኖትና እኔ አንድ ነገር ልንገሩት ሀና ጥሩ አይደለችም። ምክንያቱም ይህን ሰሞን የሆነ ነገር ማታ ራሱ እኔ ጋር አንቺ ጋር አንተ ጋር ማድረው ብላኝ ሆቴል ይዤላ ነው ያደረችው። ስለዚህ እርስዎ እናት ስለሆኑ እንደምንም ጠጋ ብሎ ያለውን ነገር ጠይቋት። ችግሩን ለእኔም አልነገረችኝም። በጣም ችግር ውስጥ እንዳለች ያስታውቃል። ግን ምን እንደሆነች ለእኔም ግልጽ አይደለም። ግን እንዴት ነው እኔ ኤልያስ እኔ እንዴት አወቅኝ የሀና እናት መሆኔ? አውቃታ እኔ እኮ ወደ ሰፈር ነው ያለሁት እና አውቃታለሁ። ግን እኔ ዝም ከምል ከእኛ እርሶና ስለሆኑ ያውቃሉ ብዬ ነው። ልጄ መሆንሽ ብላ በጣም ተጨነቀች። ትንሣኤና 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 ምናሴ ለመጀመሪያ ጊዜ ተያይዘው ወደ ውጭ ወጡ። እሷን እየገፋት ወደ ቤተ ክርስቲያን አካባቢ ወሰዳት እና መውጣትሽ ደስ ብሎሻል? እንዲ አዎ ደስ ብሎኛል። ነገር ግን ሁሌ ፈጣሪን አማርረዋለሁ። ለምን እኔንም እንደዚህ አደረገኝ? ቤተሰቡን ለምን ወሰደብኝ? በጣም እየከፋኝ ነው። ህይወቴ ከባድ ነው። ይሄ ሁሉ ፈጣሪ እሱ ቢያግዘኝ ኖሮ እኮ ቤተሰቤንም እኔ ነገሬንም አላጣም ነበር። ተይ እንጂ ሁሉ ነገር ለበጎ ነው። እንደዚህማ አታማሪ ብሎ ምናሴ መከራት። በቃ ትንሱ ሁሉ ነገር ያልፋል። የማያልፍ ነገር የለም። ስለዚህ እንደዚህ እንዳትሆኝ አላት። ቤት ስትመለስ ትሁት በጣም ተበሳጭታ ጠበቀቻት። ምንሽ ነው አላቻት። እንደመዞር ጀመርሽ ለምን ወጣሽ እያልሽኝ ለምን ወጣሽ ሳይሆን ከሱ ጋር እንዲሽ አውቃለሁ። አሁን በኋላ እኔና እሱን ምረጭ አለች። እኔ ወይ እኔን ወይ ምናሴን ምረጪ ብላ ተቆጣቻት። በጣም እንደነገጠች ትንሱ ከዛ ብሩን ብድጋ ይሄ ምንድነው መለመን ጀመርሽ እንዲ አለቻት። እየለመንኩ አይደለም ነገር ግን እሱ ነው እዚህ ያስቀመጠ ምናሴ ሰው ነው የሰጠኝ መሰለኝ በዚህ ሄደለሽ ነው ብላ ብሩን ብድግ አረገችና ሄዳ ብሩን ላዩ ላይ በተነችበት። ከዛ ይሄ እኮ የኔ አይደለም እኔ ሰርቼም አይደለም ከየት አመጣለሁ ይሁን ብር ሰው እዚህ ጋር አስቀምጦ ለትንሳኤ የሚል ጽሁፍ ስላለ ነው እባክሽን ይዘሽ ያለች። አይ እኔ ካሁን በኋላ ይህን ነገር ማድረግ አልችልም። ስለዚህ ተመልሰሽ እዚህ ጋር እንዳመጪ። ከዛ ጫማ የሚጠረግለት ሰው ይዛ ነበርና ምስት በጣም ኃይለኛ ነች። ግን ራስን ጠብቅ ያለ ብሩን ሰጥቶ ተነስቶ ሄደ። ከዛ አንድ ሁለት ተባባሉ ከጫማ አስጠራጊ። ትሁት በጣም ተናደደች። አንተ ካሁን በኋላ ከኛ ህይወት ውጣ አጠገባችን እንዳደርስ ብላ ጥላው ሄደች። መዝሙረ ወደ ቢሮ መጣና ወይዘሮ ሜላት እንዴት ነሽ? ደህና ነሽ ወይ? አንድ ነገር ልንገርሽ
እሱም ሳያውቅ አይቀርም። ያው እናት መሆኗን ስላወቀ እባክሽን ይሄን ሀሳቤን ሰማን ሀና ጥሩ አይደለችም። ችግሯን ልትነግረኝ አልፈለገችም። ስለዚህ ንግሯን ብጠይቃትና ነገሮችን ብተረጥሩ ነበር አለችና አወራት። አይ እኔ እኮ ደህና ነኝ። ምንም እኔ ደህና ነኝ፣ ግን እሷ ነች ችግሩ ያለባት። ግን እስቲ ሀና የሀናን ችግር እንደምንም ብለሽ ጠይቂያት ከነገረች በጣም ወደሮ ሜላት አሁን ደነገጠች። ምን እየሆነች? ሁሉም ሰው ልጅሽ ይለኛል። ልጄ ምን ነክቷት ነው ብላ በጣም ደነገጠች። መዝሙረ ካፌ ጠራትና ጠየቃት። ምን ሆነሽ ነው? እስቲ ንገሪኝ ችግርሽን እኔ ረዳሽ እፈልጋለሁ። እያንዳንዱን ነገር ለእኔ ንገሪኝ እባክሽን ሀንዬ አላት። እኔ ልነግርህ አልፈልግም፣ ነገር ግን ችግሩ የምናወራበት ሰው ይምጣና ከእሱ ጋር እናወራለን ብሎ ቁጭ ነበር። እኔ እኮ አሁንም እኮ ሉሊት እየፈራሁ ነው የወጣው። አንተ ባታስፈቅድልኝ እኮ እኔ አልወጣም ነበር እኮ። እኔ እንገቱ ግራ ገብቶኛል። ይሄን ያህል እሷ አለቃ ነች እንጂ መፍራት የለ አይሉትን ስለማታውቃት ነው። በጣም ከባድ። ባለፈው እኮ ጥሩ ነች ብላሽኝ ነበረ። ጥሩ ብትሆንም ግን በጣም ከባድ ነች። እኔ ማውራትም አልፈልግም ስለ እሷ። እንደ ለእሷ ቅርብ ሰው መሰለኝ እኮ የደበቅኩት እንጂ በጣም ክፉ ነች እሷ። በጣም እኔ ከአይምሮ በላይ ሆናብኛለች። ይሄን ያህል ምን አደረገችሽ? በቃ እኔ አልፈልግም መናገር ራሱ። ምክንያቱም ሉሊት ስራ ራሱ የምሰራው የሆነ ችግሩን ንገሪኝ፣ የተደበቀ ነገር አለ በእናትሽ ብሎ በጣም ለመናት። እሷ ግን ለመናገር እየፈለገችም ግን ግልጹን መናገር አልፈለገችም። ድብቅብቅ ታደርጋለች አሁንም። ከዛ እሷና መዝሙርና ሀና ቁጭ ባሉበት ያው እዛ ጠርተው ነበርና አባትየው ቅድም አቶ ኖላዊ እባክህን ታምቹ ሂድና ልጅና ህጻናት ብሎ ልኮት ነበርና እሱ ወደዚህ መጥቶ ልክ ሳያችሁ በጣም ደነገጠ። አንቺ እዚህ ቁጭ ብለሽ ሌላ ትዳር ታበሲያለሽ? አባትሽ እኮ ሀና ከፋት እያለ እዛ ይቆዝማል። አንቺ ደግሞ እዚህ ጆሮ ደግሞ ቢሰማ ይሄን ምን እንደው ምን ጊዜኛ ተናጋሪና የውጭ ሰው ነው ያገኘሽው? ይሄንንማ ለህዝብ ብሎ ማወረድን ብላል ብቲ ለምን ብቲ በጓደኞቼ ሁሉ ምናግርሽ ጉድሽን ብለው በጣም አፋጠጣት። ነገር ግን እኔ አንተ ምን እያንክ ነው? ተረጋጋ እስቲ ያለች እሷ የጠራችው ለሆነ ነገር እንዲያወራ ነበር። ነገር ግን እሱ ሊሰማት አልፈለገም። እባክህን ቁጭ በልና እናውራ። እሱ ግን ጉድሽን ዘረዝርልሻለሁ። ሀና ጨዋ ነኝ፣ ስለ አንቺ ለካ አራድዬ ያራዳ ልጅ ነካ። እንደውም በቃ እኔ ትመችኝ ነበር። ለካ ስራሽ ሁሉ በቃ እንደዚህ ብልህ ነሽ እንዴ? ተምቹ ያው ይቸኩላል ነገር እና እሷን ያሰበ ያ ነገር ነው። ከዛ በቃ ካሁን በኋላ እኔ ያለውን ነገር እያሳውቃል ብሎ ከዛ እየሮጠ ሲወጣ ሀንዬ ተከተለችው። መዝሙርም እባክሽን እስቲ አንዴ ላውራሽ። እሷ ግን ቆይ በቃ መጣው